ከወራት በፊት በዲፕሎማሲያዊ ኮሪደሮች በወታደራዊ የጥናት ማዕከላትና በምስራቅ አውሮፓ የጦር ካምፖች ውስጥ በሹክሹክታ ሲነገር የነበረው አሰቃቂ የጦርነት ስጋት አሁን የአደባባይ እውነታ ሆኖ አርፏል። ዩክሬን ከአብራኳ የወጡ በአገር ፍቅር የተማረኩ ወታደሮችን በግንባር ውጊያ እያጣችና የሰው ኃይል እጥረት እጅጉን የተፈታተናት ባለበት በዚህ ከባድ ወቅት በሰማይ ላይ የተዘረጋላት የቪአይፒ መከላከያ ጋሻም መሰነጣጠቁና ባዶውን መቅረቱ እንቅርት ላይ ጆሮ ደግፍ ሆኖባታል። የፈረንጆቹ ነሐሴ 2026 መግቢያ ለኪየቭ ከተማ ነዋሪዎችም ሆነ ለሀገሪቱ ወታደራዊ አመራሮች ትንሽም ቢሆን የሰላም አየር አላተረፈም። የሩሲያ የጦር አውሮፕላኖችና የመሬት ላይ ሚሳኤል ተኳሾች ያወረዱት ዘመናዊና ፈጣን የባላስቲክ ሚሳኤል ማዕበል የኪየቭን ሰማይ ሰንጥቆ ሲወርድ የሀገሪቱ ዋና የሰማይ ጥበቃ መረብ የሆነው አሜሪካ ሰራሹ ፓትሪዮት የሚሳኤል መከላከያ የባላስቲክ ሚሳኤሎችን ማክሸፍ አቅሙ እየከዳው መጥቷል። የአስደንጋጭ ክስተት በምዕራባውያን ወታደራዊ መዋቅርና በኪየቭ ቤተ መንግስት መካከል ያለውን ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ሽኩቻ ይበልጥ አጋልጦታል። የዩክሬን አየር ኃይል ይፋ ባደረገው መረጃ መሰረት ሞስኮ በአንድ ጀንበር ብቻ 24 የባላስቲክ ሚሳኤሎችን፣ 4 የዚርኮን ሃይፐርሶኒክ ሚሳኤሎችንና 115 ድሮኖችን ወደ ዩክሬን መዲናና የደቡብ የወደብ ከተሞች አስወንጭፋለች። የዩክሬን አየር መከላከያ ከ115 ድሮኖች ውስጥ 8ቱን መሬት ሳይነኩ አየር ላይ ማክሸፍ ቢችልም ወደ ሀገሪቱ የተወነጨፉትን 24 የባላስቲክ ሚሳኤሎችን ግን አንዲትም እንኳ ማክሸፍ ሳይችል ቀርተዋል። ይህ ጥቃት በቴክኖሎጂ ደረጃ የታገዘና የተጠና በመሆኑ የኪየቭን የጥበቃ መረብ ሽባ አድርጎታል። በዚህ አውዳሚ ጥቃት የቢራ ፋብሪካዎች፣ የኢንዱስትሪ መጋዘኖች፣ የትራንስፖርት ማዕከላትና የፖስታ ማከፋፈያ ቦታዎች በእሳት ነበልባል ተውጠው ቢያንስ የ17 ንጹሃን ዜጎች ሕይወት ሲያልፍ በርካቶች ከባድ የአካል ጉዳት አስተናግደዋል። ፕሬዝዳንት ዘለንስኪም በከባድ ቁጣና ሐዘን እነዚህን ንጹሃን ዜጎች ማዳን የሚችል ብቸኛው መሳሪያ የባላስቲክ ሚሳኤል ማክሸፊያ ፓትሪዮት ብቻ ነበር፣ አጋሮቻችን አቅርቦቱን ማዘግየታቸው በቀጥታ ለሰው ሕይወት ማለፍ ምክንያት የሆነ ነው ሲሉ ምዕራባውያንን ወቅሰዋል። አክለውም በየቀኑ የሰዎች ሕይወት የሚያልፈው በብራስልስና በዋሽንግተን በሚዘገዩ ውሳኔዎች ምክንያት ነው ሲሉ የፖለቲካ ቢሮክራሲውን አጥብቀው ተችተዋል። የባላስቲክ ሚሳኤሎች እንደ ሮኬት ወደ ከባቢ አየር የላኛው ክፍል ተወንጭፈው ከወጡ በኋላ ወደ መሬት በከፍተኛ ፍጥነትና ቁልቁል የሚወረወሩ መሆናቸው የባላስቲክ ጥቃትን ማክሸፍ ለምን ያን ያህል ከባድ ሆነ ለሚለው ጥያቄ አጭር መልስ ነው ተብሏል። የሮያል ዩናይትድ አገልግሎት ተቋም የወታደራዊ ቴክኖሎጂ ባለሙያ ቶማስ ዊቲንግተን የሁኔታውን አደገኛነት ሲያስረዱ ከፍተኛ ፍጥነትና ቁልቁለታማ መንገድ ተከትሎ የሚመጣን ሚሳኤል ማክሸፍ በከፍተኛ ፍጥነት የሚወረወርን ትልቅ ኳስ በእጅ እንደመያዝ ያህል ከባድ ነው። ፍጥነቱ በጨመረ ቁጥር የመያዝ እድሉ ወደ ዜሮ ይጠጋል። ለመከላከያ የሰከንዶች እድል ብቻ ናቸው የሚሰጠው ሲሉም ወታደራዊ ባለሙያው ተናግረዋል። በዩክሬን የጦር መሳሪያ ዝርዝር ውስጥ ደግሞ የሩሲያን እስካንደርም ኤስ-400ና ዚርኮን ሚሳኤሎችን መጥቶ አየር ላይ ማክሸፍ የሚችለው ብቸኛው ቴክኖሎጂ የአሜሪካው PAC-3 ፓትሪዮት ስርዓት ብቻ ነው። ይህ ስርዓት እንዳሮጌዎቹ የአየር መከላከያዎች ከሚሳኤሉ አጠገብ ፈንድቶ የሚሳኤሉን አካል ለማዳከም ሳይሆን አየር ላይ ከሚሳኤሉ ጋር በቀጥታ በመጋጨት አጥፊውን መሳሪያ ሙሉ በሙሉ አየር ላይ የሚያስቀረው ነው። ነገር ግን በ2026 መጀመሪያ አጋማሽ ከምዕራባውያን ወዳጆቿ ወደ ዩክሬን የገባው የፓትሪዮት ሚሳኤል አቅርቦት እንደ አውሮፓውያኑ የዘመን ቀመር ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ2/3 ቅናሽ አሳይተዋል። በብሔራዊ ደህንነትና መከላከያ ምክር ቤት ስብሰባ ላይ የተናገሩት ዜሌንስኪ ምዕራባውያን የሰጡት ይፋዊ ምክንያት በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በተነሳው ጦርነት ምክንያት ሚሳኤሎች ወደዚያ ዞረዋል የሚል እንደሆነ ገልጸዋል። ሆኖም ግን ፕሬዝዳንቱ አክለው አጋሮቻችን አቅርቦቱን የገደቡት ዩክሬን ከሩሲያ ጋር በሚደረገው የሰላም ድርድር እጇን እንድትሰጥና ለተወሰኑ ውሎች እንድትንበረከክ ለማድረግ የታሰበ የፖለቲካ ጫና ሊሆን ይችላል የሚል ስጋታቸውን አልሸሸጉም። ይህ የዜሌንስኪ ንግግር በኪየቭና በምዕራባውያን መካከል ያለው ወታደራዊ እምነት ምን ያህል የተሸረሸረ መምጣቱን ያሳያል። የአሶሺየትድ ፕሬስ ወታደራዊ ትንተና እንደሚያመላክተው በኢራንና በአሜሪካ እስራኤል መካከል በተቀሰቀሰው ከባድ ጦርነት ምክንያት የአሜሪካ የፓትሪዮት ሚሳኤል ክምችት ከ65 በመቶ በላይ ቀንሷል። በመካከለኛው ምስራቅ ያለው ውጥረት ሲፋፋም የአሜሪካ ወታደራዊ መዋቅር ቅድሚያ የሰጠው የእስራኤልንና በባህረ ሰላጤው የሚገኘው የአሜሪካ የጦር ካምፖችን ለመጠበቅ ነው። የፋርስ ባህረ ሰላጤ ሀገራት በጦርነቱ የመጀመሪያዎቹ 3 ወራት ብቻ ከ1100 በላይ የፓትሪዮት መከላከያ ሚሳኤሎችን ተኩሰዋል። ይህ ቁጥር አሜሪካ በአንድ ዓመት ውስጥ ከምታመርተው አጠቃላይ ምርቷ በእጥፍ ይበልጣል ተብሏል። የፋብሪካዎች የማምረት አቅም ከዓለም አቀፉ የጦርነት ፍላጎት ጋር በምንም መልኩ ሊመጣጠን አልቻለም። ወታደራዊ መረጃዎች እንደሚያሳዩት ከሆነ በ2026 ለዩክሬን የቀረበው የጦር መሳሪያ አቅርቦት ከ2005 ጋር ሲነጻጸር የ67 በመቶ ቅናሽ አሳይቷል። ይህ ማለት ሀገሪቷ ማግኘት ከሚገባት ወታደራዊ አቅርቦት ውስጥ 1/3ኛውን ብቻ ነው የተቀበለችው። በሌላ በኩል ሩሲያ በወር እስከ 100 የሚደርሱ ባላስቲክ ሚሳኤሎችን የማስወንጨፍ አቅም በመገንባት ጥቃቷን አጠናክራ ቀጥላለች። ለዚህም የሰሜን ኮሪያ ወታደራዊ ድጋፍ ከፍተኛ አስተዋጽኦ እያደረገ ሲሆን ሀገሪቱ 120 ባላስቲክ ሚሳኤሎችንና 6 ተኳሽ መሳሪያዎችን ለሩሲያ አቅርባለች። ይህንን የምዕራባውያንም የመሳሪያ እጥረት ለመቅረፍ ግዙፉ የአሜሪካ የጦር መሳሪያ አምራች ኩባንያው ሎክሂድ ማርቲን የምርት አቅሙን ለማሳደግ አቅዷል። ድርጅቱ በ2025 ያመርተው የነበረውን የ600 ሚሳኤሎች መጠን ወደ 2000 ለማድረስ ማቀዱ ተገልጿል። ሩሲያ
የዩክሬን የአየር መከላከያ መዳከሙን ተመልክታ መጪው ክረምት ከመግባቱ አስቀድማ የሀገሪቱን የኤሌክትሪክ የውሃና የኃይል ማዕከላት ሙሉ በሙሉ ለማውደም ዝግጅቷን ጨርሳለች ሲሉ የቀጠናው ተንታኞች ይናገራሉ። ሩሲያ የራሷን የጦር መሳሪያ ምርት ከማሳደጓን በላይ ከፒዮንግያንግ የሚገባላትን ድጋፍ በመጠቀም የዩክሬንን የመከላከያ አቅም ለመፈተሽ ተዘጋጅታለች ነው የሚባለው። በዋሽንግተን በኩል ያለው ፖለቲካዊ ውሳኔ እንደ ጠዋትና ማታ አየር ሁኔታ ይለዋወጣል። በኔቶ ጉባኤ ላይ ፕሬዚዳንት ዶናልድ ትራምፕ አሜሪካ ለዩክሬን የፓትሪዮት ሚሳይሎችን በአገሯ እንድታመርት ፍቃድ ልሰጥ እንደሆነ ቢናገሩም ከ4 ሳምንታት በኋላ ግን የመጨረሻ ውሳኔ አልሰጠውም ሲሉ ሀሳባቸውን ቀይረዋል። የቴክኖሎጂ ፍቃድ ቢሰጥ እንኳ በዩክሬን ውስጥ ምርት ለመጀመር ዓመታትን የሚወስድ በመሆኑ ፈጣን መፍትሄ ሊሆን አይችልም። በዚህም ምክንያት የዩክሬን ወታደራዊ አዛዦች አዲስ አደገኛና የተለየ ስትራቴጂ ለመከተል ተገደዋል። ይህም ከሚሳኤሉ ጋር በአየር ላይ ከመታገል ሚሳኤል ተኳሹን አብራሪና ተሽከርካሪውን መሬት ላይ ማደን ነው። ይህንን ስትራቴጂውን ለማድረግ የዩክሬን ጦር የሩሲያን ሚሳኤል ተኳሽ ተሽከርካሪዎችን በሩሲያ ግዛት ውስጥ ገብተው በድሮን ለማደን እንዲችሉ የኤሎን ማስክን ስታርሊንክ ሳተላይት አገልግሎት በሩሲያ ድንበር ውስጥ እንዲሰራ የአሜሪካን ፍቃድ ጠይቀዋል። በተጨማሪም ዩክሬን ፍሬያ የተሰኘ አዲስ ርካሽና አገር በቀል የባላስቲክ ሚሳኤል ማክሸፊያ ስርዓት ከ9 የአውሮፓ ሀገራት ጋር በመተባበር ለማልማት ደጅ የጠናች ትገኛለች። ፕሬዚዳንት ዜሌንስኪ እንደተናገሩት ይህ ፕሮጀክት ከተሳካ በ12 ወራት ውስጥ በብዛት ሊመረት የሚችል የሰማይ ጋሻ ይፈጥራል። የምስራቅ አውሮፓ የጦር ሜዳ አሁን በቴክኖሎጂ ብቻ ሳይሆን በጽናትና በፖለቲካዊ ቁርጠኝነት የሚለካ ሆኗል። ዩክሬን በአየር ላይ ያለባትን ክፍተት ለመሙላት የምታደርገው ጥረት የምዕራባውያን አጋሮቿን ፍላጎትና የራሷን የውስጥ አቅም ሚዛን ለመጠበቅ የሚደረግ ፍልሚያ ነው። የምዕራባውያን አጋሮች ሚሳኤሎችን ማቅረብ ካልቻሉ በሩሲያ የባላስቲክ ሚሳኤል ማምረቻዎችና አካላት ላይ ጥብቅ ማዕቀብ መጣል ነበረባቸው የሚለው የኪየቭ ወቀሳ እውነተኛነቱ የጎላ መጥቷል። የሩሲያ ወታደራዊ ኢንዱስትሪ አሁንም ከውጭ ሀገራት የሚገቡ የኤሌክትሮኒክስ አካላትን በመጠቀም ሚሳኤሎችን ማምረቱን ቀጥሏል። የባላስቲክ ሚሳኤልን መከላከል የቴክኖሎጂ ውጊያ ብቻ ሳይሆን የምርት የኢኮኖሚና የዲፕሎማሲ ትግል መሆኑን ያለፉት ቀናት እውነቶች አረጋግጠዋል። ኔቶና የሰሜን አትላንቲክ አጋሮች የዩክሬንን የሰማይ ደህንነት በአስቸኳይ ካልታደጉ መጪው የ2026 ክረምት ለኪየቭ ከባድ ጨለማና የብርድ ሰሞን እንደሚሆን ጥርጥር የለውም ሲሉ ተንታኞች ይናገራሉ። ኔቶ አዲስ አሰራር ዘርግቶ ቢሮክራሲውን በመቁረጥ አቅርቦቱን ካላፋጠነ የዩክሬን ሕዝብ ለቀጣዩ የሩሲያ የባላስቲክ ሚሳኤል ማዕበል መጋለጡ አይቀሬ ነው ሲሉም ተንታኞች ያክላሉ። ጦርነቱ አሁን ላይ ከቀጥተኛ ውጊያ አልፎ የጽናትና የመቻል የጭካኔ ፍልሚያ ወደ ሆነበት ምዕራፍ ተሻግሯል። ኪየቭ ራሷን ፍሬያ የተሰኘ የሰማይ ጋሻ እስክታዘጋጅ ወይም ምዕራባውያን እጃቸውን እስኪዘረጉ ድረስ የሰማዩ ጥቃትና የጂኦፖለቲካው ቁማር በምስራቅ አውሮፓ ላይ ጥራውን አጥልቶ መቀጠሉ አይቀሬ ነው ሲሉ ተንታኞች ያስረዳሉ።